በጋሞ ዞን ደጋማ ቀበሌዎች በደረሰ የናዳና ድንገተኛ ጎርፍ አደጋ የ30 ወገኖቻችን ህይወት ማለፉ ተረጋግጧል። ላለፉት ቀናት አካባቢ ሲናወጥ የሰነበተው ከባድ ዝናብ ባስከተለው በዚህ አደጋ መኖሪያ ቤቶችና ንብረቶች ወድመዋል። የዞኑ አስተዳደር በበኩሉ ለተጎጂ ቤተሰቦች ጽናትን ይስጣችሁ ሲል የማጽናናያ መግለጫ ሰጥቷል። እኛም ለወገኖቻችን ረፍትና ለቤተሰቦቻቸው መጽናናትን እንመኛለን። ወደ ሁለተኛው መረጃችን ስናልፍ የዓለም ነዳጅ የንግድ ጀርባ አጥንት የሆነው የሆርሙዝ ሰርጥ አደገኛ ሁኔታ ላይ እንደሚገኝ ተገልጿል። ኢራን በዚህ ወሳኝ መስመር ላይ የባህር ላይ ፈንጆችን በማጥመር መጀመሯ የተሰማ ሲሆን ይህ የነዳጅ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ እንዲጨምር አድርጎታል ተብሏል። በየቀኑ ከሚመረተው ነዳጅ 1/3 የሚያልፈው በዚህ ጠባብ መስመር በመሆኑ ጉዳዩ ዓለም በስጋት ውስጥ ጥሎታል። በዚህ ወቅት ከ150 በላይ በነዳጅ ጫኝ መርከቦች ጉዟቸውን አቁመው ሁኔታውን በመጠባበቅ ላይ እንደሚገኙ አንዳንድ መረጃዎች እየወጡ ይገኛል። በተያያዘ ዜና የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በኢራን ጠንከር ያለ ማስጠንቀቂያ ሰጥቷል። በኢራን ባለስቲክ ሚሳኤል የቱርክ አየር ክልልን መጣሱን ተከትሎ ኤርዶጋን ይህ ድርጊት የ500 ዓመት ወዳጅነትን አደጋ ላይ ይጥላል ብለዋል። ኤርዶጋን በማስጠንቀቂያ ቢሰጡም በሌላ በኩል ግን ጉዳይ በዲፕሎማሲያዊ እንዲፈታ ከፍተኛ ፍላጎት እንዳላቸውና አስታራቂ ሆነው ለመቅረብ ዝግጁ መሆናቸውን ገልጸዋል። ወደሚቀጥለው መረጃችን ስናልፍ በካናዳ አሜሪካ ቆንስላ ላይ የተከፈተ ተኩስ እንዳለ